ቤገም ከሄደች በኋላ ታሂር ነገ ሲኒም ቅራቅንቧን ሰብስቦ ወደ ቱርክ መመለስ አለባት። ሰሚኛለሽ? ግልጽ ነው አለ። ታሂር በዚህ ልክማ አትፍራ ብላ እጁን እያሻሸች ነገ እደውልላታለሁ፣ የተፈጠረውን ሁሉን ነገር አሳውቀሃለሁ ታሂር በብስጭት 3 ልጆች አሉኝ፣ 3ቱም እኔ እንደምፈልገው አይደለም የሚኖሩት፣ ጠረጴዛውን እየመታ እንደዚህ አይደለም መኖር ያለባቸው ብሎ እየጮኸ ሄደ። ሲቤል መኪናውን እየጠበቀች ወዴት ነው የምትሄደው አለችው። ወደ ክለብ ነው የሚሄደው። በዚህ ቤተሰብ ምክንያት የቤተሰባችን ራት አይሰረዝም ታውቂያለሽ። እሺ በራስ መኪናት መሄድ ትችላለህ አለችው። ሲቤል ለቤገብ የምነግረው ግን ካንቺ ጋር 1-2 እንዳልኩኝ ነው። እንሂድ እንጂ ማታ ደግሞ እንዳትጨቀጭቀኝ። ሲቤል መለስ ብላ ምን እያልክ እንደሆነ ግን ታውቃለህ? ስለሚስት ነው እኮ የምታወራው፣ ትንሽም ቢሆን ክብር ይኑርህ እንጂ አለችው። ቱንካይ ብላ ቤገም መጣች። በድጋሚ የሄድክ ነው ቱንካይ አለችው። ቱንካይ ደክሞኛል፣ እናትህን መታገስ ሁሉን ነገር ወደኔ መለጠፋን አልወደውም። በዚህ ትልቅ ቤት ውስጥ ብቸኛ መሆን ደክሞኛል። ቤገም እህቴም ተበሳጭታለች። ከእርሷ ጋር የልባችንን ለማውራት 1-2 እንላለን፣ ከዛ በኋላ ነው የምመለሰው አላት። ወዲያውም መኪና ውስጥ ገብቶ ሂጂ አላት። ቤገም የልጆቿ መኝታ ቤት ውስጥ ልጆቿን መመልከት ጀመረች። ትታቸው ወደ ክፍሏ ሄደች። በክፍሏ በረንዳ ላይ ከቱንካይ እናት ጋር ተያዩ። ተበሳጭታም ተመለሰች። የሲቤል አላርም መጮ ጀመረ። ኡፍ እያለች ተነሳች። ቡናም ለራሷ አፈላች። ሲቤል ሰርጀሪ በቅርቡ መሰራት አለብሽ የሚለው የሜሊስ ድምጽ እየተመላለሰባት ጊዜ ሄዷል፣ ከኦፕሬሽን በኋላ እንደገና እናት መሆን እድል የለሽም የሚለው ድምጽ ጆሮዋ ላይ ያቃጭላል። በዚህ መሃል በሯ ተንኳኳ። ስትከፍተው ሜሊስ ናት። በይ ተዘጋጂ፣ ዛሬ ቁርስ አብረን ነው የምንበላው አለች ሜሊስ። ቆይ ኬት ነው የምትመጪው አለች ሲቤል። በዛ ላይ የትም አልሄድም፣ ስራ መሄድ አለብኝ፣ ብዙ ስራ ተደራርቧል። የኔ ቆንጆ አትርሺ እንጂ የዚህ ካምፓኒ ባለቤት አንቺ ነሽ። ሄደን ቁርስ እንብላ። እንደዚህ ቀላል ነገር እኮ አይደለም። ምንም መስማት አልፈልግም፣ ሁሉንም ቀጠሮ ሰርዤ ነው የመጣሁት እንዴ አለች። በዛ ላይ ትናንትናው ርዕስ አውርተንበት አልጨረስንም። እንሂድ ሲቤል አለቻት። እሺ ቡና አዘጋጅቻለሁ፣ በ10 ደቂቃ ውስጥ እንወጣለን አለች። አይገርምሽም? ብዙ ጊዜ በዚህ መንገድ ተመላልሻለሁ፣ ግን ለመጀመሪያ ጊዜ ፓርክ አየሁኝ። ማስተዋል ጀምረሽ እኮ ነው አለች ሜሊስ። ሁሉም ቦታ ሳይ ሁሉም ጋር ልጆች አሉ። ይኸውልሽ ሞኝ አትሁኝ፣ ስላላስተዋልሽ ነው እንጂ ሁሌም በቃ አሉ እኮ አለቻት። ሰው አንድ ነገር ሳይኖረው ሲቀር የሚፈልገውን ነገር ማስተዋል ይችላል። ግን ማን ያውቃል? በምናብሽ እኮ ሁሌም እናት መሆን ትፈልጊ ይሆናል ሲቤል። በመሃል የሲቤል ስልክ ጮኸ። ይገርምሻል፣ ትናንት ማታ የቤተሰብ ራት ነበረን። አክስቴ ሱክራንን እንደማውቃት ከሆነ መደወል ከጀመረች አታቆምም። ስለዚህ ብታነሺ ነው የሚሻልሽ ሲቤል አንስታው አቤት እማ አለቻት። ካንቺ ጋር ማታ አላወራንም፣ ተጣድፈሽ ነው እኮ የወጣሽው። እስካሁን ዛፋርን አላገኘሽውም። ከእርሱ ጋር ራት እንድትበሉ አመቻችቼላችኋለሁ። እማዬ ለዚህ ነገር ጊዜ የለኝም። ስንት ጊዜ ነው የምነግርሽ? መደጋገም አለብኝ? ስራ መስራት እንኳን አለብኝማ። ልጄ አባትሽ በዚህ ነገር ደስተኛ አይደለም። አቶ ኢብራሂም ደውሎ ነበረ። ዛፋር ብዙ ጊዜ ደውሎልሻል፣ አንቺ ግን አልመለስሽለትም። እማ ትራፊክ አለ፣ በኋላ ልደውልልሽና እናወራለን ብላ ስልኩን ዘጋችሁ። ሜሊስ ከጆሮዋ ጥልቅ ብሎ ዛፋር ማን ነው አለቻት። ቆይ ኬት ነው የሰማሽው? ሁሉንም ነገር ሰምቻለሁ። ዛፋር የአባቴ ጓደኛ ልጅ ነው። እንድንጋባ ይፈልጋሉ። እኔን እኮ በቃ ሊያሳብዱኝ ነው የደረሱት አለቻት። እንዴ አግኙ እንጂ ነግሬሽ የለ ብዙ ጊዜ አልቀርም ታውቂያለሽ። ምን ይታወቃል? አውሪው፣ አግኙ። ከእርሱ ጋር ሊሆን ይችላል ቤተሰብ የምትመሰርቹ ማን ያውቃል አለቻት። አይ እኔ አልፈልግም አለች። እኔ የምፈልገው እውነተኛ ነገር ነው። እንደ ቱንካይና እንደ ቤገም መሆን አልፈልግም። እኔ የምፈልገው እንደ ቤተሰብ እንድኖር ነው እንጂ እኔ የምፈልገው እንደ ቤተሰቦቼ እንደድሮ። እኔ እንደሚመስለኝ ግን ከታሂር ጋር ያለሽ ቀረቤታ
መዋደድ መጠላላት ነገር ነው ያለበት። አስተውለሻል? ሁሌ ከእርሱ ጋር መጣላት ለምን እንደሆነ ታውቂያለሽ? እንዲወድሽ ስለምትፈልጊና እንዲኮራብሽ ስለምትፈልጊ ነው አለቻት። የኢራን ጓደኛ ፊቱ በርበሬ መስሎ ኢርሃን ጎርደድ እያለ መጣ። ሰላም ብሏቸው ቁጭ አለ። ጓደኛው ፊቱን እያሻሸ ምን ሆነሃል ዛሬ ቤት አልነበርክም እኮ አለው። ቆይ ደህና ነህ አለ ኢርሃን። ወንድሜ ባክን ምንም አትጠይቀኝ። ቆይ ምን ተፈጥሮ ነው? ችግር ካለ ንገረኝ፣ መፍትሄ እንፈልጋለን። ወንድሜ የኔ ችግር ብቻ አይደለም የጋራ ችግር ነው። በቃ አልቆልናል ለምልክ። እንዴ ማለት ምን እያልክ ነው? ነቃበልና ንገረኝ፣ ምንድነው የተፈጠረው? ሳሜት ምንድነው እያለ ይጠይቀዋል። አንድ ነገር በላይ ምንድነው የሆንከው? ኢንቨስት ካደረግነው ነገር ጋር ይገናኛል? ንገረኝ እንጂ አለ። በቃ ተበልተናል ወንድሜ፣ በቃ አበቃልን። ስቶኩ ክራሽድ ሆኗል። ምንም ነገር የቀረ የለም። እንዴ ምን እያልክ ነው? ምን ማለት ነው? ምንም ነገር አልቀረንም ማለት? ሳሜት ምንድነው? ሁሉም ገንዘብ አልቋል ማለት ነው? ሁሉም ገንዘብ አልቋል፣ ምንም የለም አለ። ኢራን በብስጭት ልብሱን ጭምድድ አድርጎ ይዞት ምን ማለት ነው ሁሉም ገንዘብ የለም ማለት አለው። ይሄ እኮ የአባቴ ቡርሃን ቤት ተይዞ ነው እዚህ ውስጥ የገባሁት። እዚህ ውስጥ የከተተን ሰው ታምነዋለህ እኮ አይደል? ቆይ ሳሜት ማነ? ምን ማለት እንደሆነ ግን ገብቶሃል? ምን እንደምትል ገብቶሃል? ምንድነው አላማ? ኢርሃን አንተ ብቻ እኮ አይደለህም እንዲህ ሆንከው። እኔም እኮ ገንዘብ እኮ የተቀበልኩት ከአራጣ አበዳሪዎች ነው። ይሄንን ገንዘብ ካልመለስኩኝ አናቴ ላይ ጥይት ይደቅኑብኛል። ስላንተና ስለ ቡርሃን የሚጨንቀኝ ይመስልሃል በዚህ ሰዓት? ኢርሃንም እሺ አሁን ምን ማድረግ ነው ያለብኝ? ወይኔ አሁን ለአባቴ ቡርሃን ምንድነው የምለው? እዳው በየወሩ ክፍያው ወለዱ፣ ወይኔ ጉዴ አለ ኢርሃን። ታምነው ነበር አይደለ? በዚህ ምክንያት እኮ ብዙ ሌሊቶች ሳንተኛ አድረናል። ምንድነው? ቆይ አልገባኝም አለ። 3 ሚሊዮን እኮ ነው 3 ሚሊዮን እያለ ኢርሃን ጮኸ።